ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። ኢራን በሆርሙዝ መተላለፊያም በመርከቦች ላይ ጥቃት መፈጸሟ ሲነገር የአሜሪካው መሪ ተኩስ አቁም ማራዘማቸው በቴሄራን ባለሥልጣናት ዘንድ ጥርጣሬን ፈጥሯል። በሌላ በኩል በኢራን አዲስ ሕዝባዊ ዓመፅ ሊቀሰቀስ እንደሚችል እየተነገረ ነው። አውሮፓም በአውሮፕላን ነዳጅ እጥረት ሳቢያም በሺዎች የሚቆጠሩ በረራዎች መሰረዝ ሲጀምር በሊባኖስ ሌላ የፈረንሳይ ወታደር መገደሉ ተነግሯል። በሆርሙዝ መዘጋት ሳቢያም በኮንዶም ዋጋ ላይ ከፍተኛ ጭማሪ ሊደረግ መሆኑ ሲነገር የታይዋን መሪ ወደ አፍሪካ እንዳይገቡ መከልከላቸው ሰፊ ትኩረት ስቦ አምሽቷል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። የኢራን ጦር በሆርሙዝ ሰርጥ 3 መርከቦች ላይ ጥቃት መፈጸሙ ተነገረ። 2ቱ ተይዘዋል። በመርከቦቹ ላይ ጥቃት መድረሱን ተከትሎ የኢራን ብሔራዊ የበላይ ጦር ባወጣው መግለጫ የሆርሙዝ መተላለፊያ ተዘግቶ እንደሚቆይና ማንኛውም ለማቋረጥ የሚሞክር መርከብ በፍጥነት እንደሚመታም አስጠንቅቋል። የዛሬው ጥቃት አሜሪካም በኢራን መርከቦች ላይ ለጣለችው እገዳ ምላሽ ነው ብሏል። የተያዙት መርከቦች በደፈናው የጠላት ናቸው ሲል ገልጧል። የኢራን ጦር ተመተው የተያዙትን መርከቦች ማንነት ባያስታውቅም የብሪታንያ የባህር ትራንስፖርት ማዕከል ግን በሆርሙዝ ሰርጥ ሲጓዝ በነበረ ንብረትነቱ የግሪክ ኩባንያ የዕቃ መርከብ ላይ ጥቃት ተፈጽሞ ከባድ ጉዳት እንደደረሰ አመልክቷል። ሌላኛው በኢራን ተዋጊ ጀልባዎች የተመታው መርከብ የተባበሩት አረብ ኤምሬትስ ሲሆን ሶስተኛው የፓናማን ሰንደቅ ዓላማ የሚያውለበልብ ስለመሆኑ መረጃዎች አመልክተዋል። የዛሬው አደጋም ፕሬዝዳንት ትራምፕ ከኢራን ጋር ተደርሶ የነበረውን የ2 ሳምንት ተኩስ አቁም ማራዘማቸውን ከገለጹ ከሰዓታት በኋላ የደረሰ ነው ተብሏል። በሁለቱ ሀገሮች መካከል አዲስ ዙር ድርድር እስከፊታችን አርብ ሊካሄድ እንደሚችል ኒውዮርክ ታይምስ ዛሬ ዘግቧል። ፕሬዝዳንት ትራምፕም ቢሆኑ ንግግር ሊኖር እንደሚችል በመግለጽ የዘገባውን ግምት አጠናክረዋል። በእስራኤል ሄዝቦላህ መካከል ዛሬም ውጊያ መካሄዱ ሲነገር በሊባኖስ እስራኤል በፈጸመችው ጥቃት 2 ሰዎች መገደላቸው ታውቋል። እንዲሁም ሌላ የፈረንሳይ ወታደር በሊባኖስ መገደሉን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ገልጸዋል። በሰላም ማስከበር ሥራ ላይ እንዳለ ዛሬ ጠዋት መገደሉን ባለፈው ቅዳሜ በተመሳሳይ አንድ የፈረንሳይ ወታደር በሊባኖስ መገደሉና 2 መቁሰላቸው መገለጹ ይታወሳል። በሁለቱም ጥቃቶች ሄዝቦላህ እጁ እንደሌለበት ሲያስታውቅ ፕሬዝዳንት ማክሮን አዲስ በተደረሰው የሊባኖስ ተኩስ አቁም መሠረት ሄዝቦላህ ትጥቅ እንዲፈታ ጠይቀዋል። በሌላ ዜና የኢራን መንግሥት አጠናክሮ በቀጠለው እስረኞችን በሞት የመቅጣት ዘመቻው በርካታ የሀገሪቱ ሕዝብ ተቃውሞ ማሰማት መጀመሩ ይነገራል። ባለሥልጣናት በመገናኛ ብዙሃን ሰፊ የሕዝብ ድጋፍ እንዳላቸው የሚያሳይ ምስል መልቀቃቸው ከኑሮ ውድነትና ከኢንተርኔት መቋረጥ ጋር ተዳምሮ በሕዝብ ዘንድ ሰፊ መሰላቸትና ተቃውሞ እየፈጠረ ነው ይላሉ የተለያዩ መረጃዎች። ባለፈው ጥር በተነሳ ሕዝባዊ ዓመፅ የታሰሩ በርካታ ሰልፈኞችን ቀስ በቀስ በሞት እየቀጡ መሆናቸው ሲነገር ባለፉት ጥቂት ሳምንታት ብቻም 14 የሚደርሱ ሰዎች መገደላቸውን የሰብአዊ መብት ተቋማት ይገልጻሉ። ለውጥ በመጠየቅ በተካሄደው በዚያው ሕዝባዊ ዓመፅ በ10 ሺዎች የሚቆጠሩ የሀገሪቱ ዜጎች በሟቹ የኢራን ጠቅላይ መሪ አያቶላህ አሊ ካማኒ ቀጥተኛ ትዕዛዝ መገደላቸውን ዘገቦች አመልክተዋል። እናም አሁን በከፍተኛ የዋጋ ግሽበት 50 ቀናት ባስቆጠረው የኢንተርኔት መቋረጥና በባለሥልጣናት ፕሮፓጋንዳ ክፉኛ ምሬት የገባውን ሕዝብ ሐሳብ ለማስለወጥ አዲስ ትርክት ይዘው እየመጡ ናቸው ይባላል። ምክንያቱም አሁን በተለያየ አቅጣጫም ሀገሪቱ ተዳክማ ባለችበት ሁኔታ ሕዝብ አመፅ ከወጣ አገዛዙ ጨርሶ ሊወድቅ እንደሚችል ታዛቢዎች ይናገራሉ። በዛሬው ዕለት እንኳን ለእስራኤል ሲሰልል ነበር ያሉትን ኢራናዊ በሞት መቅጣታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል።
በጦርነቱ ሳቢያም ከፍተኛ የሰራተኛ ቅነሳ እየተደረገ ሲሆን ራሳቸው ባለስልጣናት ባረጋገጡት መሰረት በጥቂቱ ከ2 ሚሊዮን በላይ ዜጎች ከስራ ውጪ መሆናቸው ተመልክቷል። በጦርነቱ ፋብሪካዎች፣ አምራች ተቋማት፣ የችርቻሮ ንግዶች፣ አስመጭና ላኪ ተቋማት ተዘግተዋል። በኢንተርኔት መዘጋት ሳቢያ ብቻ $2 ቢሊዮን ገደማ ክስረት ማጋጠሙ ይነገራል። ይህ በእንዲህ እንዳለ ግሪክ በሆርሙዝ መተላለፊያ ምንም አይነት መርከብ አልተያዘብኝም ስትል በኢራን መገናኛ ብዙሃን የተሰራጨውን መረጃ ውድቅ ማድረጓ ተነግሯል። የግሪክ ውጭ ጉዳይ ሚኒስቴር ማምሻውን ባወጣው መግለጫም አንድ የግሪክ ኩባንያ ንብረት የሆነ የዕቃ መርከብ በሆርሙዝ መተላለፊያ ተይዟል ተብሎ የተሰራጨው ዘገባ ፍጹም ሐሰት ነው ብሏል። ወደ ሊባኖስ መረጃ ስንመለስ የሀገሪቱ ፕሬዝዳንት ጆሴፍ ኡን የፈረንሳይ ወታደር ግድያን አውግዘዋል። በሌላም የፈረንሳይ ወታደር ላይ የተፈጸመው ግድያ ፍጹም የሚወገዝ እንደሆነ በመግለጽ ለፈረንሳይ አቻቸው የሐዘን መግለጫ ልከዋል። በሌላ ዜና በነዳጅ መወደድ ሳቢያም የሉፍታንዛ አየር መንገድ በአውሮፓ 20 ሺህ አጫጭር በረራዎች ሊያቆም መሆኑን አሳውቋል። ታዋቂው የጀርመን አየር መንገድ ሉፍታንዛ በጀት ነዳጅ ዋጋ መናር የተነሳ ትርፍ የማያስገኙ በረራዎች እያቆመ መሆኑን ሲያስታውቅ የፈረንሳይ KLM እና የአሜሪካው ዴልታ አየር መንገዶችም በሺዎች የሚቆጠሩ በረራዎች ለጊዜው ማቆማቸው ይነገራል። ሌሎች ደግሞ በትኬት ዋጋ ላይ ከፍተኛ ጭማሪ አድርገዋል። የባህረ ሰላጤው ሀገሮች የአውሮፕላን ነዳጅ ዋነኛ ምንጭ ሲሆኑ አውሮፓም ከውጭ ከሚያስገባው ነዳጅ የባህረ ሰላጤው ሀገሮች 50 በመቶ እንደሚሸፍኑ ተመልክቷል። አሁን ሉፍታንዛ በሚያቆማቸው በረራዎች 40 ሺህ ሜትሪክ ቶን ነዳጅ እንደሚያድን ተገምቷል። የዓለም አቀፉ የኃይል ኤጀንሲ አውሮፓም በሳምንታት ጊዜ የጀት ነዳጅ ሊጨርስ እንደሚችል ባለፈው ሳምንት ማስጠንቀቁ ይታወሳል። በኢራን ጦርነት ሳቢያ በዓለም ዙሪያ በየቀኑ የዕቃ ዋጋ ጭማሪ እየታየ ሲሆን በኮንዶም ዋጋ ላይ የ30 በመቶና ከዚያም በላይ ጭማሪ ሊያደርግ መሆኑን የዓለማችን ግዙፉ የኮንዶም አምራች ኩባንያ አሳውቋል። ከተቋቋመ 38 ዓመታት ያስቆጠረው የማሌዥያ ኩባንያ ካሬክስ በዓመት 5 ቢሊዮን ገደማ ኮንዶም የሚያመርት ሲሆን ለ130 ሀገሮች ያከፋፍላል። እናም አሁን ከኢራን ጦርነት ጋር በተገናኘ ከፍተኛ የጥሬ ዕቃ አቅርቦት ስለገጠመው ከ30 በመቶና ከዚያም በላይ ጭማሪ እንደሚያደርግ አስታውቋል። ነዳጅና ሌሎች ዕቃዎች የሚተላለፉበት የሆርሙዝ ሰርጥ ተዘግቶ የሚቆይ ከሆነ ዓለም አቀፍ ቀውሱ ተባብሶ እንደሚቀጥል ተነግሯል። ወደ ሌላ ዜና ስናልፍ የታይዋን ፕሬዝዳንት ላይ ቺንግ በአፍሪካዊቷም ኢስዋትኒ ሊያደርጉ የነበረውን ጉብኝት መሰረዛቸው ተሰምቷል። ምክንያቱም በአውሮፕላን የሚያልፉባቸው የአፍሪካ ሀገሮች የአየር ክልላቸውን አንፈቅድም በማለታቸው ነው። ለምን? ቻይናን ፈርተው። ቻይና ግዛቴ የምትላት ከፊል ራስ ገዟም የታይዋን መሪ ሲሸልስ፣ ሞሪሸስ እና ማዳጋስካር አየር ክልላቸውን እንዲፈቅዱ ያቀረቡትን ጥያቄ አልተቀበሉም። ቻይናም ሀገሮቹ አየር ክልል እንዳይፈቅዱ ጫና አድርጋለች የሚለውን የታይዋንን ውንጀላም ቤጂንግ ውድቅ አድርጋለች። ሲሸልስ እና ማዳጋስካር ለታይዋን እውቅና ስላልሰጡ የአየር ክልል ጥያቄውን እንዳልተቀበሉ መግለጻቸውን ሮይተርስ ዘግቧል። የታይዋን ፕሬዝዳንት ሊጎበኟት የነበረችው ኢስዋትኒ በዓለም ከታይዋን ጋር የዲፕሎማሲ ግንኙነት ከመሰረቱ 12 ሀገሮች አንዷ ስትሆን ከአፍሪካ ግን ብቸኛ መሆኗ ይነገራል። የታይዋን መሪ ኢስዋትኒ ሊጓዙ የነበረው በሀገሪቱ ንጉሥ 40ኛ ዓመት የንግስና በዓል ለመገኘት ነው ተብሏል። እርሳቸው ባይገኙም ታዲያም ልዩ ልዑክ ወደ ስፍራው መላካቸው ታውቋል። አንዳንድ የአሜሪካ ባለስልጣናት ለታይዋን መሪ የአየር ክልል የከለከሉ ሀገሮችን ተችተዋል። ሀገሮቹ ከታይዋን ጎን መቆም ሲገባቸው ለቻይና ያልተገባ ድርጊት ድጋፍ ሰጥተዋል ሲሉ የአሜሪካው ሴናተር ቴድ ክሩዝ አጥብቀው ተችተዋል።